ሰላም ሰላም ተመልካቾቻችን አህመድ ይባላለሁኝ። ዛሬ ደግሞ የምናየው ምንድነው ዘ ክሮስ ፕሮዳክት ኢን ኮምፖነንት ፎርም ነው። ከዚህ ቀደም ዶት ፕሮዳክት ኢን ኮምፖነንት ፎርም እንዴት እንደሚሰራ ነበር ያየነው። ዛሬ ደግሞ ክሮስ ፕሮዳክት እንዴት ነው በኮምፖነንት ሲሰጠን የምንሰራው የሚለውን ነገር እናያለን ማለት ነው። አብራችሁን ቆዩ። እዚህ ላይ አሁን ምንድነው መጀመሪያ ላይ ማወቅ የሚጠበቅብን ዩኒት ቬክተሮች ክሮስ ሲደረጉ ምንድነው የሚመጡት፣ እርስ በርሳቸው ክሮስ በሚደረጉበት ጊዜ ምንድነው የሚሆነው የሚለው ነገር ስንመለከት የመጀመሪያው ምንድነው አይ ክሮስ ጄ በሚሆንበት ጊዜ ኬ ነው ይመጣልን ይለናል። ያ ማለት ደግሞ በሌላ አነጋገር ደግሞ ጄ ክሮስ አይ ማለት ማይነስ ኬ እንደሚመጣ ነው። ምክንያቱም አንቲ ኮሚቴቲቭ ናቸው ብለን ነው የተነጋገርነው። ይሄን ግን ምንድነው ለመያዝ እንዲመቸን ይሄን ዲያግራም መጠቀም እንችላለን ማለት ነው። ያ ማለት አይ ክሮስ ጄ በመናረግበት ጊዜ ካውንተር ክሎክዋይዝ ነው ሄደው በዚህ ጊዜ እንዲገባ ማለት ነው። አይ ክሮስ ጄ በመናረግበት ጊዜ ሶስተኛው ቬክተር ኬን እናገኛለን ማለት ነው ዝላይ እንደሚነግረን። ነገር ግን ጄ ክሮስ አይ ማለት ነው ጄ ክሮስ አይ በመናረግበት ጊዜ ክሎክዋይዝ ነው፣ ልክ እንደዚህ ነው የሚሄደው። በዚህ ጊዜ ምንድነው ኬን የምናገኘው ክሎክዋይዝ ተጉዘን ነው። ስለዚህ ይሄ ማይነስ ኬ ይሆናል ማለት ነው። ስለዚህ ይሄ ማይነስ ኬ የመጣው ለዛ ነው ማለት ነው። በነገራችን ላይ ደግሞ ሌላው ምንድነው አይ ክሮስ አይ ኢዝ ኢኳልስ ቱ ጄ ክሮስ ጄ ኢዝ ኢኳልስ ቱ ኬ ክሮስ ኬ ኢዝ ኢኳልስ ቱ 0 ነው። ምክንያቱም ፓራላል ቬክተሮች ስለሆኑ ማለት ነው። ስበርሳቸው ክሮስ አደረግናቸው ማለት ቬክተሮቹ በመካከላቸው 0 ዲግሪ ስለሚሆን ማለት ነው። ዘን ሳይን 0 ዲግሪ ደግሞ 0 ስለሆነ ዘን ክሮስ ፕሮዳክት ኦፍ ዘ ቬክተር ዊዝ ኢትሰልፍ ኢዝ 0 ነው ማለት ነው። ሌላው ምንድነው ጄ ክሮስ ኬ በሚሆንበት ጊዜ አይ ነው የሚመጣው ነው የሚለን። ያ ማለት ጄ ክሮስ አይ ማለት ልክ ይሄኛው ማለት ነው በሰማያዊ እንትን ያለው ቀስቱ እንደሚያመለክተን ማለት ነው። ጄ ክሮስ ኬ በመናረግበት ጊዜ አይን ይሰጠናል ማለት ነው። ያ ማለት ካውንተር ክሎክዋይዝ ወይም አንቲ ክሎክዋይዝ ዳይሬክሽን እየተጓዘን ያለ ነው ማለት ነው። ነገር ግን ኬ ክሮስ ጄ በመናረግበት ጊዜ ልክ እንደዚህ ማለት ነው። ልክ እንደዚህ በሚሆንበት ጊዜ ምንድነው የሚመጣው ማይነስ አይ ነው የሚመጣው፣ ምክንያቱም ክሎክዋይዝ ነው እየሄድን ያለ ነው ማለት ነው። ይሄ ለመያዝ እንዲመቸን በማለት ነው ይሄንን ዲያግራም የምንጠቀመው ማለት ነው። ሌላው ተጨማሪው ነገር ምንድነው ኬ ክሮስ አይ በሚሆንበት ጊዜ ኬ ክሮስ አይ በሚሆንበት ጊዜ ፖዚቲቭ ጄ ነው የሚሰጠን። ነገር ግን አይ ክሮስ ኬ በመናረግበት ጊዜ ክሎክዋይዝ ነው ልክ እንደዚህ የምንሄደው። በዚህ ጊዜ ምንድነው ኔጌቲቭ ጄ እንደሚሰጠን ማወቅ ይጠበቅብናል ማለት ነው። ልክ እዚህ ላይ እንደምናየው ኔጌቲቭ ጄ ነው የሚሰጠን ማለት ነው። ስለዚህ መጀመሪያ ላይ ዩኒት ቬክተሮች ክሮስ በሚደረጉበት ጊዜ እንዴት ነው የሚለውን ነገር ይሄንን ካየን ምንድነው ቀጣዩ ስራችን ደግሞ ምንድነው ሌሎች ቬክተሮች ክሮስ በሚደረጉበት ጊዜ በኮምፖነንት ፎርም የተሰጡን ማለት ነው እንዴት ነው የሚሆነው የሚለውን ነገር እናያለን ማለት ነው። ሌት ይለናል። ሌት a is equals to a1 in the i plus a2 in the j plus a3 in the k ቢሆን ይለናል። እንደዚህ ደግሞ b1 in the i plus b2 in the j plus b3 in the k ዳይሬክሽን ቢሆን ማለት ነው። እነዚህ ቬክተር a እና ቬክተር b በኮምፖነንት ፎርም ተሰጥተውናል ማለት ነው። ዘን ምንድነው የምናደርገው a ክሮስ b እንሰራለን ማለት ነው። ስለዚህ a ክሮስ b ማለት ነው ኮምፖነንቶቹን ክሮስ ማድረግ ማለት ነው። ይሄንን ከዚህኛው ጋራ ክሮስ ማድረግ ማለት ነው። ስለዚህ ይሄው እዚህ ላይ ክሮስ ነው ያደረገው፣ ምንም አዲስ ነገር የለውም ማለት ነው። የቀጣዩ ስራ ምንድነው የሚሆነው ልክ ዶት ፕሮዳክት ላይ እንዳየነው ምንድነው a1 in the i ክሮስ ከማን ጋራ ከb1 in the i ጋራ ክሮስ ይደረጋል። በተመሳሳይ ሁኔታ a1 ክሮስ ዊዝ b2 j ይሆናል ማለት ነው። እንደዚህ ደግሞ አሁንም a1 i ክሮስ ዊዝ b3 k እያለ ሁሎቹን ይዳረሳሉ ማለት ነው። a2 j ክሮስ ዊዝ b1 i ይሆናል። እንደዚህ ደግሞ a2 ክሮስ ዊዝ b2 j ይሆናል። አሁንም ከዛ ደግሞ አሁንም a2 j ክሮስ ዊዝ b3 k የሆነ ከዛ እንደገና ደግሞ አሁንም a3 ክሮስ ዊዝ b1 i ፕላስ ያን ከዛ በኋላ አሁንም a3 k ክሮስ ዊዝ b2 j ያን እንደዚህ ደግሞ ፕላስ እናደርግና a3 ክሮስ ዊዝ b3 k እያልን እንሄዳለን ማለት ነው። ስለዚህ እስኪ እንጻፈው። ሲጻፍ ምን ይመጣልናል? ከዛ በኋላ a1 ክሮስ ዊዝ b1 i ማለት a1 i ክሮስ ዊዝ b1 i ማለት ነው a1 ታይምስ b1 ይሆንና አይ ክሮስ ዊዝ ጄ ነው አይ ክሮስ ዊዝ አይ ነው የሚሆነው። ምክንያቱም ምን መሰላችሁ እነዚህ ስከለር ስለሆኑ ስከለርን በስከለር ማባዛት ማለት ነው። ስለዚህ ስከለሮቹን ኮሌክት ላይክ ተርም ያደረግናቸው ማለት ነው። ልክ እንደዚህ አደረግንና ቬክተሮቹ ግን ክሮስ ይደረጋሉ ማለት ነው። ልክ እንደዚህ ማለት ነው። በተመሳሳይ ሁኔታ a1 አይ ክሮስ ዊዝ
ቢ2 ጄ ይሆናል። ልክ እዚህ ላይ እንደምናየው አሁን ደግሞ አይ ክሮስ ጄ ነው የሚሆነው። ኤ1 ቢ2 እናደርግና በተመሳሳይ ሁኔታ ደግሞ ኤ1 አይ ክሮስ ዊዝ ቢ3 ኬ ስናደርግ አሁንም ኤ1 ቢ3 አይ ክሮስ ኬ ይሆናል ማለት ነው። በተመሳሳይ ሁኔታ ይሄንንም በዚህኛው ሁሎቹንም ስናባዛ ይሄ ፎርም ይመጣልናል። ኤ2 ቢ1 ጄ ክሮስ አይ ፕላስ ኤ2 ቢ2 ጄ ክሮስ ጄ ይመጣል ፕላስ ኤ2 ቢ3 ጄ ክሮስ ኬ ፕላስ ኤ3 ቢ1 ኬ ክሮስ አይ ፕላስ ኤ3 ቢ2 ኬ ክሮስ ጄ ይመጣል ፕላስ እናደርግና አሁንም ኤ3 ቢ3 ኬ ክሮስ ዊዝ ኬ ነው የሚለን ማለት ነው። ከዛ በኋላ ምንድነው ከዚህ ቀደም እንደተነጋገር ነው ዘ ቬክተር ዘ ክሮስ ፕሮዳክት ኦፍ ኤ ቬክተር ዊዝ ኢትሰልፍ ኢዝ 0 ነው ያልነው። ማለት ራሱን ክሮስ አደረገ ማለት 0 እንደሚመጣ ነው ቬክተሮችን ያየ ነው። ልክ በዚህ ምሳሌ መሰረት ምንድነው ይሄኛው ቬክተር 0 ይሆናል ማለት ነው። አይ ክሮስ አይ እና ጄ ክሮስ ጄም እንደዚሁ በተመሳሳይ ሁኔታ እዚህ ላይ ማለት ነው 0 ይመጣልናል ማለት ነው። ማለት 0 ሲባዛ ኤ ቱ ቢ2 0 እንደሚመጣ ማወቅ ይጠበቅብናል ማለት ነው። በተመሳሳይ ሁኔታ አሁንም ማን 0 ይሆናል ኬ ክሮስ ኬ 0 ይሆናል ማለት ነው። ልክ ይሄንን እንዲያየ ነው ማለት ነው። ቀጣዩ ስራችን የሚሆነው ምንድነው ኤ1 ቢ2 አይ ክሮስ ጄ ማለት ነው። አይ ክሮስ ጄ የምትለዋ ነገር ምን ማለት ናት የሚለውን ስንመለከት አይ ክሮስ ጄ እናድርገው። ያ ማለት አይ ክሮስ ዊዝ ጄ በመናረግበት ጊዜ ኬ ነው የሚመጣው እዚህ ላይ። እንደዚሁም ደግሞ በተመሳሳይ ሁኔታ አይ ክሮስ ኬ በመናረግበት ጊዜ ደግሞ አይ ክሮስ ኬ በመናረግበት ጊዜ ማይነስ ጄ እንደሚመጣ እናውቃለን። ከዛ በተመሳሳይ ሁኔታ ጄ ክሮስ አይ ማለት ሳምን ማለት ነው ስንል ጄ ክሮስ ዊዝ አይ በመናረግበት ጊዜ ክሎክዋይዝ ስለሆነ ምንድነው ማይነስ ኬ እንደሚመጣ እናውቃለን። ከዛ በኋላ ሁሎቹንም በዚህ ፎርም እንሰራቸዋለን ማለት ነው። ስለዚህ እስኪ እንጻፈው። ከዛ በኋላ ምንድነው ኤ1 ቢ2 ኢን ዘ ኬ ይመጣል ይሄ ማለት ነው። ምክንያቱም አይ ክሮስ ዊዝ ጄ ኬስ ላይ ይመጣ ማለት ነው። ቀጣዩ ስራችን ምንድነው ፕላስ እናደርግና ኤ1 ቢ3 እናደርጋለን። ይሄንን አይ ክሮስ ዊዝ ኬ ማለት እዚህ ላይ እንደምናየው ማለት ነው። አይ ክሮስ ዊዝ ኬ ማለት ማይነስ ጄ እንደሆነ እዚህ ላይ ይነግረናል። ፕላስ እናደርግና ኤ2 ቢ1 ክሮስ ዊዝ ማይነስ ኬ ነው ይመጣልን። ይሄ ማለት ማለት ነው ጄ ክሮስ ዊዝ አይ ማለት ነው። ይሄ ማለት ነው ጄ ክሮስ ዊዝ አይ ማይነስ ኬ እንደሚመጣ ወይንም በዚህ ፎርም ማየት ትችላላችሁ። ከዛ በኋላ ፕላስ አደረግንና አሁንም ኤ2 ቢ3 ኢን ዘ አይ ነው የሚለን። ያ ማለት ጄ ክሮስ ዊዝ ኬ ማለት አይ እንደሚሰጠን እዚህ ላይ እናውቃለን። በተመሳሳይ ሁኔታ ሁሎቹንም ስንሰራቸው ልክ እንደዚህ ፎርም እንጽፋቸዋለን ማለት ነው። ሁሎቹንም ምንም አዲስ ነገር የለውም ማለት ነው። ከዛ ቀጣይ ስራችን የሚሆነው ምንድነው ኮሌክት ላይክ ተርሞችን ነው የምናደርገው ማለት ነው። ተመሳሳይ ዩኒት ቬክተር ያላቸውን የመሰብሰብ ስራ ነው የምንሰራው ማለት ነው። አይን ከአይ ጄን ከጄ እንደዚሁ ደግሞ ኬን ከኬ የመሰብሰብ ስራ እንሰራለን ማለት ነው። ስንሰበስባቸው ምን ይመጣልናል ኤ2 ቢ3 ኢን ዘ አይ ፕላስ ኤ3 ቢ2 ማይነስ አይ ይመጣል። ይሄኛው ደግሞ ኤ3 ቢ1 ኢን ዘ ጄ ፕላስ እናደርግና ኤ1 ቢ3 ማይነስ ጄ እናደርጋለን። ሁሎቹንም ልክ እንደዚህ ከሰበሰብን በኋላ ምንድነው የምናደርገው ቀጣይ ያ ማለት አይን ኮመን መውሰድ ማለት ነው። አይን ኮመን በምንወስድበት ጊዜ ምንድነው እዚህ ላይ እንደምናየው ማለት ነው ኤ2 ቢ3 አን ማይነስ አደረግንና ኤ3 ቢ2 ዘሆል አይ ማለት ነው። እቺ ማይነሷ በዚህ በኩል ነው የመጣችው ማለት ነው። መሀል ላይ እቺኛቱ ማይነስ የመጣችው ማይነስ አይ ከምትለውን ኮመን እቺኛቱ ማይነስ አይ በውስጥ ገብታ ነው ማለት ነው። ምንም አዲስ ነገር የለውም። ፕላስ እናደርግና አሁንም በተመሳሳይ ሁኔታ ያንንም ኤ3 ቢ1 ማይነስ ኤ1 ቢ3 ማለት ነው። አሁንም እቺ ማይነስ ውስጥ ገብታ ነው እቺ ማይነስ የሆነችው ማለት ነው። ፕላስ እናደርግና ኤ1 ቢ2 ማይነስ ኤ2 ቢ1 ክሮስ ታይምስ ወይንም ኢን ዘ ኬ ብለን እንሰይማለን ማለት ነው። ይሄ ምንም አዲስ ነገር የለውም። እቺ ማይነስ ወደ ውስጥ ገባና ኬን ኮመን መውሰድ ማለት ነው። ሌላው ምንድነው ለአሰራር እንዲመቸ ምንድነው ከዚህ አሁን ለወደፊት የምናየው አለ ዲተርሚናንትን በመጠቀም ይሄንኛውን ሪአሬንጅ ብናደርገውስ ይሄን ሪአሬንጅ ማለት ኤ1 ቢ3 ማይነስ ኤ3 ቢ1 ስናደርገው እቺ ማይነሷ እቺ ፕላስ የነበረችው ወደ ማይነስ ትቀየራለች ማለት ነው። ማለት ነው ቦታ ስናቀያየራቸው ማይነስ ሳይን ይኖረዋል ማለት ነው። ይሄንኛው የመለዋወጥ ስራ ነው የሰራው ምንም አዲስ ነገር የለው ማለት ነው። ማይነስ እናደርግና ኤ1 ቢ3 ማይነስ ኤ3 ቢ1 ኢን ዘ አይ ኢን ዘ ጄ ብለን እንሰይማለን ማለት ነው። ያ ማለት ኤ1 ቢ3 ሁለተኛ ነበረ መጀመሪያ ላይ ማድረግ ማለት ነው። ምንም አዲስ ነገር የለውም ማለት ነው። ስለዚህ በአጠቃላይ ምን እንላለን ኤ ክሮስ ቢ ማለት ይሄን ፎርም ይይዛል ማለት ነው። ምንም አዲስ ነገር የለውም። ይሄን ፎርም ይይዛል ማለት ነው። በምን በኮምፖነንት ፎርም ሲሆን ማለት ነው። ሌላው ምንድነው ማግኒቱድ ውሳ ምን ማለት ነው ስንል የዚህ ማግኒቱድ መስራት ነው። ምንም አዲስ ነገር የለውም። የዚህኛው ማግኒቱድ እንሰራለን ማለት ነው። ዘን ማግኒቱድ ኦፍ ኤ ክሮስ ቢ ማለት
ዘ ማግኒቱድ ኦፍ ዚስ ቬክተር ማለት ነው። ከዚህ ቀደም እንደምናውቀው ማግኒቱድ ኦፍ ኤ ክሮስ ቢ እንዴት እንደሚሰራ እናውቃለን። ማግኒቱድ ኦፍ ኤ ታይምስ ማግኒቱድ ኦፍ ቢ ሳይን ቴታ እንደሆነ እናውቃለን። ከዚህ እንግዲህ ምን ድራይቭ ማድረግ እንችላለን? ዘ ቫልዩ ኦፍ ሳይን ቴታ ድራይቭ ማድረግ እንችላለን ነው የሚለው። ይሄ ማለት ነው ሳይን ቴታ ኢዝ ኢኳልስ ቱ ማግኒቱድ ኦፍ ኤ ክሮስ ቢ ዲቫይድድ ባይ ማግኒቱድ ኦፍ ኤ ታይምስ ማግኒቱድ ኦፍ ቢ ማለት ነው። ማግኒቱድ ኦፍ ኤ ክሮስ ቢ ማለት ይሄንኛውን ፎርሙላ ጻፍን ማለት ነው። እስከዚህ ድረስ ዲቫይድድ ባይ እናደርግና ማግኒቱድ ኦፍ ኤ ታይምስ ማግኒቱድ ኦፍ ቢ እንላለን ማለት። በነገራችን ላይ ይሄን ሳይን ቴታ ነው ማለት ሳይን ኢንቨርስ ኦፍ ብለን ቴታን እናገኛለን ወይ የሚለውን ነገር ለወደፊት እናየዋለን። የቴታ ቫልዩ በመካከላቸው ያለውን አንግል ለመፈለግ የምንጠቀመው ዶት ፕሮዳክትን እንጂ ሳይን ፕሮዳክት ዶት ፕሮዳክትን እንጂ ክሮስ ፕሮዳክትን አንጠቀም የሚለውን ለወደፊት አንድ ኤግዛምፕል እንሰራበታለን ማለት ነው። ሌላው ምንድነው the length or the magnitude of cross product a cross b is equals to the area of the parallelogram determined by a and b ነው የሚለን። እንግዲህ the magnitude of ወይንም the magnitude of a cross b እንሰራን ማለት ነው። በኤ እና በቢ የሚሰራውን ፓራሎግራም ኤሪያ ሰራን ማለት ነው። እንግዲህ ከዚህ ቀደም እንደምናውቀው ፓራሎግራም ኤሪያ የሚሰራው ምንድነው ቤዝ ታይምስ ሄይት ነው። ቤዙ ደግሞ ኤ ነው። ሄይቱ ደግሞ ይሄኛው ማግኒቱድ ኦፍ ቢ ሳይን ቴታ ነው። ይሄ ከየት መጣ ስለ ይሄን እንደዛ አድርጋችሁ ይሄ ኦፖዚት ስለሆነ ቢ ሳይን ቴታ ይመጣል ማለት ነው። ስለዚህ ኤሪያው ምን ማለት ነው? ኤ ታይምስ ማግኒቱድ ኦፍ ኤ ታይምስ ማግኒቱድ ኦፍ ቢ ሳይን ቴታ ይመጣል። ይሄ ማለት ነው ዘ ኤሪያ ኦፍ ዘ ፓራሎግራም ልክ በዚህ መንገድ ይሰራል ማለት ነው። ሌላው ምንድነው ዩዝ ኦፍ ሰርድ ኦርደር ዲተርሚናንት ፎር ክሮስ ፕሮዳክት ነው የሚለን። እንግዲህ ክሮስ ፕሮዳክት ለመስራት ሰርድ ኦርደር ዲተርሚናንት መጠቀም እንችላለን ነው የሚለን። እንግዲህ እዚህ ላይ ምንድነው አይን ለማግኘት ምንድነው የምናደርገው? ይሄንኛውን አጣሁት ልክ እንደዚህ በሚጠፋበት ጊዜ ምን ይመጣል? ይሄንኛውን ክሮስ ማድረግ ማለት ነው። ይሄንኛው በዚህኛው እናባዛለን። ያ ማለት a2 b3 ማይነስ b2 a3 እናደርጋለን ማለት ነው። ይሄን የምናገኘው ኢንዛ አይ ብለን እንሰራለን ማለት ነው። ከዛ ደግሞ ጀን ለማግኘት ደግሞ አሁንም ልክ እንደዚህ ክሮስ ማድረግ ነው። ይሄንኛው በዚህ እናጣፋና a1 b3 በነገራችን ላይ ማይነስ ነው የሚኖረው። ይሄ ማይነስ ይሄ ፕላስ ስለሆነ ከዚህ ቀደም እንደምናውቀው ይሄኛው ደግሞ ማይነስ ነው ዲተርሚናንት ላይ እንደምናውቀው ማለት ነው። ይሄኛው ፕላስ ነው ማለት ነው። ከዛ በኋላ ምንድነው የምናደርገው? a1 b3 ማይነስ እናደርግና b1 a3 ያን እንሰራለን ማለት ነው። በተመሳሳይ ሁኔታ ደግሞ አሁንም ኬን ለማግኘት ልክ እንደዚህ እናጣፋለን ማለት ነው። ከዛ በኋላ a1 b2 ማይነስ እናደርግና a2 b1 ያን እንሰራለን ማለት ነው። መጨረሻ ላይ ልክ ከዚህ ቀደም እንደሰራ ነው ማለት ነው። ልክ ይሄን ፎርም ይሰጠናል ማለት ነው። ሌላው ምንድነው ፕሮፐርቲስ ኦፍ ክሮስ ፕሮዳክት ነው የሚለን። ያ ማለት የክሮስ ፕሮዳክት ባህሪያት ምንድናቸው የሚለውን ነገር ስንመለከት ደግሞ ምንድነው የመጀመሪያው ምንድነው ዘ ክሮስ ፕሮዳክት ኢዝ አንቲ ኮሚቴቲቭ ነው የሚለን። ያ ማለት ኮሚቴቲቭ ባህሪን አያሟላም ማለት ነው። ይሄ ማለት ነው ኤ ክሮስ ቢ ኢኳልስ ቱ ማይነስ ቢ ክሮስ ኤ እንደሆነ እናውቃለን። ይሄ ማለት ነው ማይነስ ዘ ሆል አድርገን ቢ ክሮስ ኤ ጋራም ተመሳሳይ ነው። ይሄ ፎርም እና ይሄ ፎርም ተመሳሳይ እንደሆነ እንዲታወቅልን ነው የምንፈልገው ማለት ነው። ሌላኛው ምንድነው ዘ ክሮስ ፕሮዳክት ኢዝ አሶሺዬቲቭ ነው የሚለን። እንደዚሁም ደግሞ ክሮስ ፕሮዳክት ግን አሶሺዬቲቭ ፕሮፐርቲን ያሟላል ማለት ነው። አሶሺዬቲቭ ፕሮፐርቲ ማለት ኤ ክሮስ ዊዝ ቢ ፕላስ ኤ ክሮስ ኢንቱ እናደርግና ቢ ፕላስ ሲ ማለት ነው። ኤ ክሮስ ዊዝ ቢ ፕላስ እናደርግና ኤ ክሮስ ሲ ጋራ ተመሳሳይ እንደሆነ ማወቅ ይጠበቅብናል ማለት ነው። ሌላኛው ምንድነው ፓራላል ቬክተር ሲለና ፓራላል ቬክተር ማለት በመካከላቸው 0 ዲግሪ በሚኖርበት ጊዜ ወይንም ፓይ ማድረግ ትችላላችሁ እዚህ ላይ ፓይ ዲግሪ በሚኖርበት ጊዜ ማለት ነው። ፓይ ማለት 180 ዲግሪ በሚኖርበትም ጊዜ ፓራላል ቬክተር ስለሆኑ ማለት ነው። ኢፍ ቬክተርስ ኤ ኤንድ ቢ አር ፓራላል ይለናል እዚህ ላይ ዘን ኤ ክሮስ ቢ ኢኳልስ ቱ 0 ምክንያቱም ሳይን 0 ዲግሪ እና ሳይን ፓይ 0 ስለሆነ ማለት ነው። ሌላው ምንድነው ኦርቶጎናል ቬክተርስ ነው የሚለው። ኦርቶጎናል ቬክተር ማለት ፐርፔንዲኩላር ቬክተር ማለት ነው። ወይንም በመካከላቸው 90 ዲግሪ ወይንም ፓይ ኦቨር 2 ሲኖር ማለት ነው አንግሉ ማለት ነው። ኢፍ ቬክተርስ ኤ ኤንድ ቢ አር ኦርቶጎናል ነው የሚለው። እንግዲህ ሁለት ቬክተሮች ኦርቶጎናል ከሆኑ ወይም ፐርፔንዲኩላር ከሆኑ ክሮስ ፕሮዳክቱን ስንሰራ ኤ ክሮስ ቢ ማለት ማግኒቱድ ኦፍ ኤ ታይምስ ማግኒቱድ ኦፍ ቢ ታይምስ ዩኒት ቬክተር ኤን ነው የሚለን። ያ ማለት ነው ሳይን ቴታ የሚለው ነገር ይጠፋል ማለት ነው። ምክንያቱም የሚጠፋው ምንድነው ሳይን ቴታ የሚለው ሳይን ፓይ ኦቨር 2 ይሆናል ማለት ነው። ሳይን ፓይ ኦቨር 2 ወይንም ሳይን 90 ዲግሪ አንድ ስለሆነ 1 ታይምስ ኤኒ ነምበር ኢዝ ዘ ነምበር ኢትሰልፍ ስለሆነ ማለት ነው። ስለዚህ ይሄንኛውን ፎርም ይሰጠናል ማለት ነው። ሌላው ምንድነው ፕሮዳክት ኦፍ ዩኒት ቬክተሮች ፕሮዳክት ስንሰራስ እንዴት ነው የሚሆነው? ያ ማለት ክሮስ ፕሮዳክት ስንሰራ ምንድነው የሚሆነው የሚለው ነው ስንመለከት ደግሞ ኢፍ ኤ ኤንድ ቢ አር ዩኒት ቬክተርስ ነው የሚለው። እነዚህ ሁለት ቬክተሮች ዩኒት ቬክተር ከሆኑ እነዚህ ቬክተሮች ማለት ነው ኤ እና ቢ ዘን ኤ ክሮስ ቢ ኢኳልስ ቱ ሳይን
ቴታ ዩኒት ቬክተር ኤን ነው የሚለን ያ ማለት ነው። ምክንያቱም እዚህ ላይ ማግኒቱድ ኦፍ ኤ እና ማግኒቱድ ኦፍ ቢ 1 ስለሆኑ ማለት ነው። እዚ ኳልስቱ ማግኒቱድ ኦፍ ቢ 1 ስለሆነ ዘን 1 ታይምስ 1 ታይምስ ሳይን ቴታ ማለት ሳይን ቴታ ማለት ስለሆነ ሳይን ቴታ ዩኒት ቬክተር ኤን ይሆናል ማለት ነው። ምንም አዲስ ነገር የለውም ማለት ነው። ሌላኛው ምንድነው ስካላር ትሪፕል ፕሮዳክት የሚባል አለ። ስካላር ትሪፕል ፕሮዳክት ማለት ምን ማለት ነው የሚለው ነገር ለወደፊት አንድ ሌክቸር አለ፣ ያንን ስናየው ግልጽ ይሆንልናል። ለማንኛውም እዚህ ላይ ምንድነው ኤ ዶት ዊዝ ዘ ብራኬት ኦር ኢን ዘ ብራኬት ኦፍ ቢ ክሮስ ሲ ማለት ኢን ዘ ብራኬት ኦፍ ኤ ክሮስ ቢ ዶት ዊዝ ሲ ጋራ እኩል እንደሆነ ነው የሚነግረን። ሌላው ምንድነው ትሪፕል ቬክተር ትሪፕል ፕሮዳክት የሚባል አለ ደግሞ። ይሄ ደግሞ ምንድነው ኤ ክሮስ ዊዝ እናደርግና ዘ ብራኬት ኦፍ ቢ ክሮስ ሲ ማለት ዘ ብራኬት ኦፍ ኤ ዶት ዊዝ ሲ ታይምስ ቢ ማይነስ ኢን ዘ ብራኬት ኦፍ ኤ ዶት ቢ ክሮስ አይ ሚን ታይምስ ሲ እንደሆነ ነው የሚነግረን ማለት ነው። ሌላው ምንድነው ዜሮ ቬክተር ክሮስ ዊዝ ኤኒ ቬክተር ዩ ኢዝ ኢኳልስ ቱ 0 ነው የሚለን። ይሄ ማለት ነው ማን እንትን ይሄ ዜሮ ቬክተር ከማንኛውም ጋር ክሮስ በሚደረግበት ጊዜ ዜሮ መልሶ ዜሮ እንደሚሰጠን ማወቅ ይጠበቅብናል ማለት ነው። ከዚህ ቀደም ዶት ፕሮዳክትም ላይ እንዳየ ነው ማለት ነው። ዜሮ ቬክተሮች ከማንኛውም ጋር ዶት በሚደረጉበት ጊዜ ዜሮ እንደሚሰጠን እንዳወቅ ነው ማለት ነው። ስለዚህ ይሄንን በዚህ እንጨርሳለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉልን፣ ኮሜንታችሁን ጻፉልን። እናመሰግናለን።